ሰላም፣ ይህ ታሪክ ክፍል 2 ነው። ይህንን ከማየታችሁ በፊት ከላይ ያለውን ክፍል 1 ማየታችሁን እርግጠኛ ሁኑ። የሲያ እናት እያለቀሰች ትጠራታለች። ሲያ ግን ችላ ብላ ሶስተኛውን በር ትከፍታለች። በዚያም ሲያ ወደ እውነተኛው ዓለም ትመለሳለች። ሀጁንና የሚራ ባል ከፊቷ ነበሩ። ሲያ ስለ ሚራ ትጠይቃቸዋለች። እነሱም ረፍት እያደረገች መሆኑን ይነግሯታል። ነገር ግን ሲያ የሚራን ድምፅ ትሰማለች። ሚራ ይህ ሶስተኛው በር ነው፣ ይህ እውነተኛ ዓለም አይደለም ትላታለች። የሚራ ባል ምናልባት ከአንቺ ጋር የሆነ መንፈስ መጥቶ ይሆናል ሚራ ወደ ኋላ አትይ ብላ ነበር፣ ነገር ግን አሁን ማየት አለብሽ ይላታል። ሚራ ግን የእነሱን ንግግር አትስሚ፣ በሩን ፈልጊና ውጪ ትላታለች። በድንገት ሀጁን ከሲያ በስተጀርባ መጥፎ መንፈስ ያያል። ሀጁን ለሲያ አንቺን ለማዳን በመተግበሪያው ላይ ምኞት ተመኝቼ ነበር ይላታል። ሲያ ምንም አልገባትም ነበር። ወደ ኋላ ዞራ ስታይ መንፈሱ ሚራን ያያታል። ማለትም ያ በእውነት ሶስተኛው በር ነበር። ሚራ ለባለው አይቶኛል ትለዋለች። አሁን ሲያና ሚራ ሶስተኛው በር አልፈው ወደ እውነተኛው ዓለም መመለስ አለባቸው። ሲያ በእጇ ላይ ቀይ ክር ታያለች። እሱን ትከተላለች። ከዚያም ብዙ የተንጠለጠሉ አስከሬኖች ታያለች። ሲያ በመንፈስ ትያዛለች። ከፊቷ አንዲት ሴት ልጅ መንፈስ ታያለች። በደረቷ ላይ ቀይ ስልክ ነበረ። ያ ስልክ ከሲያ እጅ ጋር በክር ታስሮ ነበር። ሚራ መጥታ የሲያን ክር ትበጥሳለች። ሲያም ራሷን ታውቃለች። ከዚያም በሩን ያዩታል። መንፈሱ ጥቃት ይሰነዝርባቸዋል። ሚራ ግን ሲያን ይዛ በሩን ታልፋለች። የሲያም ቆጣሪ ይቆማል። ሚራ ግን እስካሁን ሁሉም ነገር እንዳልተስተካከለ ትነግራቸዋለች። ሲያን ከዚህ ዓለም ጋር የሚያገናኛትን ክር ብቻ ነው የተበጠሰው። እርግማኑን ሙሉ በሙሉ ለማጥፋት ያንን ነገር ፈልገን ማምጣት አለብን ትላለች። በሶስተኛው በር ላይ ያየሽው ቀይ ስልክ ፈልገሽ እዚህ ማምጣት አለብሽ ትላታለች። ሀጁን ይህንን ሌላ ሰው ሊያደርገው አይችልም ብሎ ይጠይቃል። ሚራ ግን ሲያ ብቻ ስልኩን መንካት እንደምትችል ትነግራታለች። በሌላ በኩል ናሪ ሆስፒታል ውስጥ ጆይንን ታገኘዋለች። እሱ መንፈስ የያዘው ጊዜ የቀረጸችውን ቪዲዮ ታሳየዋለች። በዚያው ምሽት በሲያ ላይ ደም ይፈስባታል። ሲያ አይኗን ስትገልጥ አንገቷ የተቆረጠ ሴት ልጅ መንፈስ ታያለች። ያ መንፈስ ወደ ኋላ እንድታይ ይጠቁማታል። ሲያ ስታይ ሌላ መንፈስ ታያለች። ሲያ ስትደነግጥ ራሷን ታውቃለች። ሲያ ስለ ህልሟ ለሚራ ትነግራታለች። ሁለት መናፍስት እንዳየች ትነግራታለች። ሚራ በዚህ እርግማን ውስጥ ሁለት ሰዎች እንዳሉ ትረዳለች። ከዚያ በኋላ ሲያ ሀጁንና የሚራ ባል ያንን ቀይ ስልክ ለመፈለግ ይወጣሉ። ሚራ ግን ጸሎት ለማድረግ ቤት ትቀራለች። በሌላ በኩል ጆን ወደ ሲያ ቤት ይሄዳል። ናሪን እዚያ ሲያያት ይገረማል። ናሪ ቦርሳዋን ረስታ መጥታ እንደሆነ ትነግረዋለች። ጆን ስልኩን ሊፈልግ መጥቶ ነበር፣ ነገር ግን አላገኘውም። ስለዚህ ከናሪ ስልክ ተቀብሎ በዚያ ቀን የተቀረጸውን ቪዲዮ ያያል። ስልኩ የት እንደወደቀ ለማየት ይሞክራል፣ ነገር ግን ምንም አላየም። በሌላ በኩል ሲያ ሀጁንና የሚራ ባል የሄዮንን ላፕቶፕ ይፈትሻሉ። ቆጣሪው ከመጀመሩ አንድ ቀን በፊት የነበረውን ታሪክ ያያሉ። ሄዮን የሆነ የታች መተግበሪያ ይጠቀም እንደነበር ያውቃሉ። ያንን መተግበሪያ ሲከፍቱ ጥሪ ይመጣል። ድምፁን አጥፍተው ያነሱታል። ጥሪው ላይ የነበረውን ልጅ ሄዮንን ይሰድበው ነበር። ሀጁን ሄዮን መስሎ መልእክት ይልክለታል። ያ ልጅ ሁላችሁም የሞታችሁ መስሎኝ ፈርቼ ነበር ይላል። ያዘዝከኝን ነገር አዘጋጅቻለሁ ይላል። መቼ እንደሚያስፈልገው ይጠይቀዋል። አድራሻውን ሰጥቶ ከአንድ ሰዓት በኋላ እንዲገናኙ ይነግራቸዋል። ስለዚህ ሁሉም ወደዚያ ይሄዳሉ። የሚራ ባል ወደ ልጁ ይሄዳል። ልጁ ግን ሲያያቸው ይሸሻል። ሁሉም ያሳድዱታል። ልጁ ወደ ጣራ ላይ ይወጣል። ሲያ ግን አትሌት ስለነበረች ዘላ ትይዘዋለች። እነሱም ሄዮን እንዴት እንደሚያውቀው ይጠይቁታል። ልጁ እኔ ለሄዮን ትምህርት ላይ እንዲረዳው መድኃኒት እሰጠው ነበር ይላል። ሲያ ግን ለሄዮን የጊርጎ መተግበሪያ ይላክለት አንተነህ ባንተ ምክንያት ሞተዋል ትለዋለች። ልጁ ግን በፖስት ላይ ሁሉም ነገር በግልጽ ተጽፎ ነበር ይላል። ሀጁን የልጁን ስልክ ተቀብሎ ፖስቱን ያያል፣ ነገር ግን ፖስቱ ጠፍቶ ነበር። ልጁ በፖስት ላይ የሁለት ሴት ልጆች ስም ተጽፎ እንደነበር ይናገራል፣ ሲዮን እና ዶሁይ። ሲዮን የሻማው ልጅ መሆኗን ይናገራል። ሀጁን በሄዮን ላፕቶፕ ውስጥ ያንንን ፎቶ ያገኘዋል። ከዚያም የሚራ ባል ሲዮን እናት የሻማኗ ቤት አድራሻ ይጠይቀዋል። በኋላ ሚራን ይደውሉላታል። ሲያ ሁለት መናፍስት እንዳየች ትነግረዋለች። በፎቶው ላይ ያሉት ልጆች ከዚህ እርግማን ጋር ግንኙነት እንዳላቸው ይረዳሉ። ከዚያም የሻማዋ ቤት ይፈልጋሉ። ሲፈልጉ ያድራሉ። በድንገት በአንድ ቤት ውስጥ መብራት ሲበራ ያያሉ። ወደዚያ ሲሄዱ አንዲት አሮጊት ያገኛሉ። ስለ ሻማኗ ይጠይቋታል። አሮጊቷም ሻማኗ ከ3 ዓመት በፊት መሞቷን ትነግራቸዋለች። ሀጁን ፎቶዋን ያሳያታል። አሮጊቷም ከዶይ ይልቅ ሲዮን ላይ እጇን ታስቀምጣለች። ማለትም የሻማኗ ልጅ ሲዮን ነበረች። ከዚያ በኋላ ወደ ሻማኗ ቤት ይሄዳሉ። የሚራ ባል በሲያና በሀጁን ዙሪያ ክብ ይስላል። ከዚያ እንዳይወጡ ይነግራቸዋል። እሱም ብቻውን ወደ ቤቱ ይገባል። እዚያም አንድ እንግዳ ግድግዳ ያያል። ሚስጥራዊ ክፍል ያገኛል። ያ ክፍል የመንፈስ ሥራ የሚሰራበት ክፍል እንደሆነ ይረዳል። እዚያም የሴት ልጅ ጸጉር ያለበት የትምህርት ቤት ዩኒፎርም ያያል። ውጪ ሲያ ያንን መንፈስ ታያዋለች። ሲያ ከክቡ ወጥታ መንፈሱን ትከተላለች። ሀጁንም ይከተላታል። መንፈሱ ወደ አንድ ግድግዳ ይወስዳታል። ሲያ መሬቱን ስትቆፍር የትምህርት ቤት ዩኒፎርምና ፎቶ ታገኛለች። በፎቶው ላይ ዶሁይ
ዶይና ሲዮን ነበሩ። ሚራን ደውለው ይነግሯታል። ሚራ በፎቶው ላይ ያለው መስኮት መንፈሱ ሲያን የወሰዳት ቦታ እንደሆነ ትናገራለች። ከነዚህ ልጆች አንዷ በዚያ ቀይ ስልክ ቪዲዮ ቀርጻ መሆን አለበት፣ መጀመሪያ ቀይ ስልኩን ማግኘት አለብን ትላለች። ለዚህ ደግሞ ቪዲዮውን የት እንደተቀረጸ ማወቅ አለባቸው። ስለዚህ ሲያና አጁን ወደ ትምህርት ቤት ሄደው ቪዲዮውን ይፈትሻሉ። በቪዲዮዎቹ መካከል የናሪን ምኞት ቪዲዮ ያገኛሉ። ናሪ ቪዲዮውን ላይ ሁለት ሰዎች ሲሞቱ ማየት ፈልጋለሁ፣ አንደኛው ሄዮን ነው ትላለች። ሲያ ይህንን ስታይ ትደነግጣለች። ናሪ ምኞት ተመኝታ ከሆነ እስካሁን እንዴት በሕይወት አለች ብላ ታስባለች። ሄዮን ከመሞቱ በፊት አንድ ቀን ናሪን እናያለን። ናሪ ሄዮንን በከንቱ ትጠላው ነበር። ናሪ ለጓደኞቿ ስለ ጊርጎ መተግበሪያ ትነግራቸዋለች። ጓደኛዋ ግን ይህ መተግበሪያ እውነት ነው፣ ምኞት የተመኘ ሰው በምላሹ ሕይወቱን ይሰጣል ይላታል። ናሪ በስካር መንፈስ ሄዮንና በስተጀርባ ያለውን ልጅ እንዲሞቱ እመኛለሁ ትላለች። በሚቀጥለው ጠዋት ሄዮን ሞተ። በናሪም ስልክ ላይ ምኞትሽ ተፈጽሟል የሚል መልእክት ደረሰ። ናሪም በጣም ፈራች። ጂዮን ምኞት ሲመኝ የናሪ ቆጣሪ ቆመ። ናሪ ይህንን ስታይ ተገረመች። ከዚያ በኋላ ያን ቀን አብሯት የነበረውን ጓደኛዋን ልታገኘው ትሄዳለች። ነገር ግን እሱ መሞቱን ትሰማለች። ናሪ ስለ መተግበሪያው ትጠይቃለች። ያ መተግበሪያ በስዌን እንደተሰራ ትረዳለች። ስዌን ጓደኛዋን ዶሆይን ስም አጥፍታባት ዶሆይ ራሷን አጥፍታ ነበር። በዚህ መተግበሪያ ምክንያት ስዌን ራሷ መሞቷ ይነገራል። ሁሉም ጓደኞች በሲያ ቤት በተሰበሰቡበት ቀን ናሪም ያን መንፈስ አይታው ነበር። ሲያ ምኞት ስትጠይቅ የጂዮን ቆጣሪ ቆመ። የናሪም ቆጣሪ ቆሞ ነበር። ናሪ አንድ ሚስጥር አገኘች። አንድ ሰው ምኞት ሲጠይቅ ቆጣሪውን ይጀምራል። ነገር ግን በዚያ ቆጣሪ ጊዜ ሌላ ሰው ምኞት ከጠየቀ የመጀመሪያው ሰው ቆጣሪ ይቆማል። ቆጣሪው ቢቆምም ከመንፈሱ ዓለም ጋር ያለው ግንኙነት ግን አይቋረጥም። ናሪ ለሲያ ቆጣሪውን የማቆምበት መንገድ አግኝቻለሁ የሚል መልእክት ልትልክላት ስትል ሲያ ቆጣሪውን የማቆምበት መንገድ አውቄያለሁ፣ ግን ለናሪ እንዳትነግራት የሚል መልእክት ለጂዮን ስትልክ ናሪ ታያለች። ነገር ግን ይህን መልእክት የላከችው ሲያ ሳትሆን ያ መጥፎ መንፈስ ነበር። ሄዮንና ጂዮን ላይ እንዳደረገው አሁንም እያደረገ ነው። ናሪ መልእክቱን ሳትልክ ትቀራለች። ከዚያ በኋላ ወደ ሲያ ቤት ትሄዳለች። እዚያም ራሷን በሲያ አልጋ ላይ ታገኘዋለች። በድንገት ቀይ ክር አይኗ ውስጥ ይገባል። በሚቀጥለው ጠዋት ጂዮን ወደ ናሪ ቤት ይመጣል። እዚያ ያየውን መንፈስ ይነግራታል። ዩኒፎርም የለበሰች ልጅ ነበረች ይላታል። ጂዮን ናሪን አብራው ወደ ትምህርት ቤት እንድትሄድ ይጠይቃታል። በዚያን ምሽት ሲያና አጁን ትምህርት ቤት ውስጥ ቪዲዮ ሲፈልጉ ናሪና ጂዮንም ትምህርት ቤት ገብተው ነበር። የሲዮን ፋይል ያገኛሉ። የሲዮን ፊት ላይ ጠባሳ ነበረ። ጂዮን ናሪም ያንን መንፈስ እንዳየችው ያውቅ ነበር። ናሪም ሲያ ምኞት እንደጠየቀች ትነግረዋለች። ናሪ ስልኳን አውጥታ የሲያን መልእክት ታሳየዋለች። ጂዮን ግን ስልኩን እንደዘጋው ይነግራታል። ይህ ሁሉ የመንፈሱ ስራ መሆኑን ሊያስረዳት ይሞክራል። ናሪ ግን ሄዮን እንዲሞት ምኞት ተመኝታ እንደነበር ትነግረዋለች። በድንገት ናሪ በመንፈስ ትያዛለች እና ጂዮንን በመቀስ ትወጋዋለች። ናሪ ትሮጣለች። ጂዮን ሊከተላት ቢሞክርም በሩ አልተከፈተም ነበር። ከዚያም ያንን መንፈስ ያየዋል። መንፈሱ ጂዮንን ይይዘዋል። እሱም በራሱ ጥፍር አንገቱን ይቆርጣል። የሚራ ባል በአቅራቢያው መንፈስ እንዳለ ይሰማዋል። ወደ ትምህርት ቤትም ይገባል። ቢላውን ወደ መንፈሱ ይወረውረዋል። በዚህም ጂዮን ራሱን ያውቃል። መንፈሱ ግን የተሰበረ መስተዋት የሚራ ባል አይን ውስጥ ይከተዋል። ሲያና አጁን ሁሉንም ቪዲዮዎች ኮፒ ያደርጋሉ። በድንገት መብራት ይጠፋል። የሚራ ባል መንፈሱን ያየዋል። ታሪኩ 3 ዓመት ወደ ኋላ ይመለሳል። ዶይ ወደ ሲዮን ቤት ትሄዳለች። የሲዮን እናት ሻማኗ ወደ ውስጥ ታስገባታለች። ሲዮን ግን እናቷን ትጠላ ነበር። የዶይ አይን ላይ ጠባሳ ነበረ። ሻማኗ በስነ ስርዓት ታጠፋላታለች። ዶይ ወደ ሲዮን ትሄዳለች። ሁለቱም ወደ ትምህርት ቤት ይሄዳሉ። ሲዮን በኮዲንግ ክለብ ውስጥ ነበረች። ዶይ ሃዋንግ የሚባለውን ልጅ ትወደው ነበር። ሲዮን ወደ ክለብ ስትሄድ ዶይ ወደ ቤቷ ትሄዳለች። የሲዮን እናት ዶይን ወደ ቤቷ ትወስዳታለች። ስነ ስርዓት ወደሚሰራበት ክፍል ትወስዳታለች። እዚህ ሰላም ይሰማሻል አይደል ትላታለች። ዶይ እዚያ ያሉትን ነገሮች ትወዳቸዋለች። ሻማኗም የመረጥሽውን መውሰድ ትችያለሽ ትላታለች። ዶይ አንዲት አሻንጉሊት ትመርጣለች። ሻማኗም አሻንጉሊቷ እንዴት መጠቀም እንደምትችል ትነግራታለች። የአንድን ሰው ጸጉር ወይም ጥፍር ወስደሽ በአሻንጉሊት ላይ ማሰር፣ ከዚያም ስሙንና የልደት ቀኑን መጻፍ፣ ደምሽን እያፈሰሽ ስነ ስርዓቱን መስራት ትላታለች። ዶይ ይህንን በደንብ ትሰማ ነበር። በኮዲንግ ክለብ ውስጥ ሲዮንና ጓደኞቿ መተግበሪያ እየሰሩ ነበር። አንደኛው ልጅ የሰውን ምኞት የሚፈጽም መተግበሪያ እንስራ ይላል። ሲዮን ወደ እናቷ ቤት ትሄዳለች። እዚያም ዶይን ከእናቷ ጋር ታያታለች። ሲዮን በዶይ ላይ ትናደዳለች። ትምህርት ቤት ውስጥ ልታዋርጅ ነው ትላታለች። ዶይ ብታስረዳትም አልሰማቻትም። ይቅርታ ለመጠየቅ ብትሞክርም ሲዮን አትቀበላትም። ስለ ምኞት መተግበሪያ ሰምተሽ እንደሆነ ብላ ትጠይቃታለች። ሲዮን እናቷ እንድትሞት ምኞቷን ትጽፋለች። ዶይም ሃዋንግ እንዲወዳት ምኞቷን ትጽፋለች። ሲዮን የዶይን ቪዲዮ ትቀርጻለች። ያንንም ቪዲዮ ትምህርት ቤት ውስጥ ለሁሉም ታሳያለች። ዶይ በጣም አፈረች። ሃዋንግ መጥቶ እኔ እንዴት የሻማን
ልጅ እወዳለሁ ብለሽ ታስቢያለሽ ብሎ ይመታታል። ዶሆይ በሲዮን ላይ ትናደዳለች። በዚያ ምሽት ዶሆይ ስነ ስርዓቱን ትሰራለች። ሲዮንና ሃዋንግ እንዲሞቱ ምኞት ትጠይቃለች። ከዚያም ራሷን ታጠፋለች። ሲዮንና ሃዋንግ ቪዲዮውን አይተው ፈርተው ነበር። ሲዮን ቪዲዮውን ለማጥፋት ትሞክራለች፣ ነገር ግን አልቻለችም። መናፍስት ይይዟቸዋል፣ ሁለቱም ይሞታሉ። በዶሆይ ስልክ ላይ ምኞቶች ተፈጽሟል የሚል መልእክት ይመጣል። ታሪኩ ወደ አሁኑ ጊዜ ይመለሳል። በመንፈስ የተያዘችው ናሪ በሲያና በሃጁን ላይ ጥቃት ትሰነዝራለች። ሲያም ለናሪ ለመርዳት ትሞክራለች። በዚያን ጊዜ የሚራ ባል ይመጣል። መንፈሱ የሚራን ባል ይይዘዋል። ከዚያ በኋላ ሁሉም ወደ ሆስፒታል ይሄዳሉ። የሚራ ባል በጉዳቱ ምክንያት አሁን መናፍስት ማየት ይችላል። ሁሉም ተሰብስበው የመጀመሪያውን ቪዲዮ ያያሉ። በዚህ ቪዲዮ ምክንያት መተግበሪያው እንደተረገመ ይረዳሉ። ሲያ ያንን ቀይ ስልክ ፈልገን ማምጣት አለብን ትላለች። ወደዚያ ቦታ ሲሄዱ በመኪና አደጋ ይደርስባቸዋል። መኪናው ውስጥ ማንም አልነበረም። በድንገት ብረት ወድቆ የሚራን ባል ይወገዋል። እሱም ለሲያ ስልኩን እንድታገኘው ይነግራታል። ጆዌንን ከሲያ ጋር እንዲሆን ይነግረዋል። ሲያና ጆዌን ወደ ተረሳው ህንፃ ይሄዳሉ። ሲያ ወደ ክፍሉ ትገባለች። እዚያም ስልኩን ታገኘዋለች። በመንፈስ የተያዘችውን ናሪ በሲያ ላይ ጥቃት ትሰነዝራለች። ጆዌን መጥቶ ሊረዳት ይሞክራል። መንፈሱ ናሪ መሆኗን ስለጠረጠረ ይወጋታል። ሲያ ስልኩን ትይዛለች። ናሪ በድጋሚ ሲያን ትይዛታለች። ሳሪም በመንፈስ ትያዛለች። በሚራ ጥሪ ምክንያት ሲያ ራሷን ታውቃለች። ሲያ በመስኮት ስታይ ራሷን ታያለች። ማለትም አሁንም በዚህ ዓለም ውስጥ ናት። ናሪ በድጋሚ ጥቃት ትሰነዝራለች። በእውነተኛው ዓለም ጆዌን ሲያን ወደ ሚራ ቤት ትወስዳታል። ሲያ በመንፈስ ተይዛ እንግዳ በሆነ ሁኔታ ትስቃለች። ጆዌን ግን ተስፋ ሳይቆርጥ ወደ ሚራ ቤት ይወስዳታል። ሚራ ስነ ስርዓቱን ትሰራለች፣ ነገር ግን አልተሳካላትም ነበር። በሚራ እርዳታ ሲያ ወደ ሰርቨር ክፍሉ ትገባለች። እዚያም የሲዮን ስም ታገኛለች። ስልኩንም ታገኘዋለች። ሚራ በቀስት ስልኩን ትመታዋለች። ሲያም ቀስቱን በስልኩ ላይ ትሰካዋለች። በዚህም እርግማኑ ይቆማል። ሲያና ሚራም ወደ እውነተኛው ዓለም ይመለሳሉ። ሁሉም ነገር ወደ ቀድሞው ይመለሳል። ሲያ ጆዌንና ሃጁን በዮን መቃብር ላይ ይጸልያሉ። የታሪኩ መጨረሻ ላይ ሁሉም ተሰብስበው ሲበሉ እናያለን። የሚራ ባልም ድነዋል። ታሪኩ እዚህ ያበቃል።